ሰላም ሰላም የተወደዳችሁ ወገኖች እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ሰሞኑን ትንሽ ደረቅ ጉንፋን ይዞኝ በቃ መንቀሳቀስ አልቻልኩም ነበረ። የጌታንም ስራ ለመስራት ትንሽ አስቸግሮኝ ነው የቆየሁት። ነገር ግን ያው በጌታ ፈቃድ ራሴን እያከምኩ አለው። ጌታ የተባረከ ይሁን። ጌታ መልካም ነው። እኛ የጌታ ልጆች ስለሆንን በመገረፉ ቁስል የፈወሰን ኢየሱስ ሁል ጊዜ እየመጣ ይፈውሰናል። አዎ ዋጋ ስለተከፈለልን ማለት ነው። በተከፈለ ዋጋ ውስጥ ያለ ሰው ዋጋ ቢስ አይደለም። የምንም ነገር ተያዥ ተጠቂ አይሆንም። ቢመስል እንኳን ጌታ በመጨረሻው ሰዓት ይመጣል፣ ይፈውሰዋል ማለት ነው። እንደዛ ነው እምነቴ። ጌታ የተመሰገነ ይሁን። ትንሽ ቃል ላካፍላችሁ ብዬ ነው በፊታችሁ ያለሁት። ጌታ የተባረከ ይሁን። ቃሉ ምንድነው? የሐዋርያት ሥራ ምዕራፍ 27 የሚታወቅ ቃል ነው የማነበው። የሐዋርያት ሥራ ምዕራፍ 27 ቁጥር 12 ላይ ወደ ቀርጤስም ወደብ ደርሰው ይከርሙ ዘንድ ከዚያ እንዲነሱ መከሩ ብሎ ነው የሚናገረው። ከዛም ልከኛም የደቡብ ነፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ተነሱ። በመጀመሪያ እነዚህ ሰዎች ያደረጉት እንዲነሱ ምክር ነው ያደረጉት። ከዛ መልስ ደግሞ ምንድነው? ልከኛ የደቡብ ነፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ተነሱ ብሎ ይናገራል። ስለዚህ መነሳትን የሰጣቸው የገዛ ሐሳባቸው ነው። እንደገና ደግሞ እንዲነሱ የመከሩት በእግዚአብሔር ምክረ ሐሳብ ውስጥ ሆነው ሳይሆን ከአእምሯቸው በፈለቀ ምክረ ሐሳብ ስምምነት አድርገው ነው። ስለዚህ እግዚአብሔር በዚህ ስምምነታቸው ውስጥ የለበትም። ሲነሱ የተነሱት ራሳቸው ነው። እንደገና ደግሞ እንዲነሱ ሲመክሩ የመከሩት በራሳቸው ነው። የእግዚአብሔርን ምክር ወደ ኋላ ያደረጉ ሰዎች ናቸው። በራሳቸው ምኞትና ሐሳብ ውስጥ ነገር ይፈጸማል ብለው የመከሩና እንዳሰቡት የሆነላቸው መስሏቸው የተነሱ ሰዎች ናቸው። እግዚአብሔር ከዚህ ሕይወት ያድነን ወዳጆቼ። በምክራችንም ሆነ በመነሳታችን ውስጥ እግዚአብሔር ጣልቃ ይግባ። የእግዚአብሔር ሐሳብ የሌለበትን ነገር ይዘን ከመነሳት እግዚአብሔር አምላክ ይጠብቀን ወዳጆቼ። ወዴት እንደሚወስደን ያ ነገር አይታወቅም። ሁልጊዜ እግዚአብሔር ሆይ በዚህ ሐሳብ ውስጥ አንተ አለህበት ወይ? እጅህ አለበት ወይ? ፈቃድህ አለበት ወይ ማለት በጣም መልካም ነው ወዳጆቼ። አንዳንድ ጊዜ መልካም የሆኑ ነገሮች ሄደው ገደል ውስጥ ነው የሚጨምሩን። በዓይናችን መልካም ነው ብለን ያሰብነው ጥሩ ነው ያልነው ነገር እስከ ጊዜው ነው። አለፍ ስንል እናየዋለን። በቃ ክፋቱን፣ ተንኮሉን፣ አመፁን ማለት ነው። ስለዚህ በዚህ ምክር ሐሳባቸው ውስጥ እግዚአብሔር አልነበረም ማለት ነው እና እንዲነሱ መከሩ ይላል። ከዛ በኋላ ደግሞ የሆነላቸው መስሏቸው ተነሱ ብሎ ይናገራል። አንድ ብለው ጉዞ ጀመሩ። በኋላ ግን ጉዟቸውን የመጣው ነፋስ ተረከበ።
ሰይጣን በሩቅ ሆኖ የኛን አንድ እርምጃ እና ውሳኔ ነው የሚፈልገው። በሩቅ ሆኖ ትጀምረው ወይም ደግሞ ይጀምረው፣ እስቲ ይጀምሩት፣ ከዛ በኋላ የሚሆነውን አያለሁ ይላል። ለምን ትጀምረዋለህ ወዳጄ? ለምን? ነገ ሰይጣን ሊረከብህ ሕይወትህን እንደፈለገ እንደ ጠፍ ከብት ሊነዳ ዛሬ ለምን አንተ ትጀምራለህ? መጀመር የለብህም። በዚህ ጅማሬ እግዚአብሔር ምን ብሏል ብለህ ጌታን መጠየቅ አለብህ። እግዚአብሔር ምን ተናግሮኛል? እኔ ካንተ ጋር ነኝ ብሎኛል ወይ? ፈቅዶልኛል ወይ? ያለ እግዚአብሔር ፈቃድ የበላ ደስ ብሎ ተድላን የቀመሰ ማን ነው ይላል እግዚአብሔር ቃል። መብላት መጠጣታችን እንኳ ከእግዚአብሔር የተነሳ ነው። መተንፈሳችን ከእግዚአብሔር የተነሳ ነው። መውጣት መግባታችንን ከዘላለም እስከ ዘላለም የሚጠብቅ እግዚአብሔር ነው ወዳጆቼ። የኛ የራሳችን ሕይወት ጠባቂ አይደለንም። በእኛ ላይ ጠባቂ ሆኖ የተሾመ ክርስቶስ አለ። ስለዚህ ሁል ጊዜ አይኖቻችን ወደ ክርስቶስ ማማተር መቻል አለባቸው። ማንኛውንም ነገር ስናደርግ መልካም መስሎን ያደረግነው ነገር ውጤቱ የተበላሸ ነው የሚሆነው። እግዚአብሔርን ነው መጠየቅ ያለብን ወዳጆቼ። ትልቁ እነዚህ ሰዎች የተሳሳቱት እዚህ ጋር ጳውሎስ እንደውም አስታውሷቸው ነበር። ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን ያለሁ ጥፋቱን በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ብቻ አይደለም ብሎ መከራቸው ይላል። በጭነቱና በመርከቡ ብቻ ቢያልፍላቸው ጥሩ ነበር። ነገር ግን በገዛ ሕይወታቸውም የመጣ ጥፋት ነበር። አንዳንድ ጥፋት አትመልሰውም በቀላሉ። በሕይወት ያስከፍልሃል። ሕይወት የምታስከፍለው ዋጋ አለ። በንብረት ቢያልፍልህ ኢትስ ኦኬ። ባፈራኸው ነገር ቢያልፍልህ ኢትስ ኦኬ። የሕይወት ዋጋ ትከፍልበታለህ። ስለዚህ ሁል ጊዜ ወዳጆች ሆይ በሕይወታችን እግዚአብሔር ነው ትክክል፣ እግዚአብሔር ነው አዋቂ። ስለዚህ ጌታ ሆይ ምን ትላለህ ማለት በጣም መልካም ነው። እግዚአብሔር የፎረሸባቸው ሰዎች አሉ። እግዚአብሔርን በሃይማኖት ጥላ ውስጥ አስቀምጠው በራሳቸው አእምሮ የተጉና የሰለጠኑ አድርገው ራሳቸውን በመቁጠር ምን ደግሞ አንተ ደግሞ አበዛኸው እኮ ምን እግዚአብሔር ትላለህ? ምን እግዚአብሔር ትያለሽ? በቃ ለሁሉ ነገር እግዚአብሔር እንዲህ ብሎ ያጥላላ ሰው ኃይለኛ ፕሮብሌም ውስጥ የሚገባው ያ ሰው ነው። ስለዚህ ወዳጆች እግዚአብሔር አምላክ የሚናገር አምላክ ነው። እግርሽን ከሻካራ መንገድ ከልኪ ብሏታል እኮ እስራኤልን። እጨክናለሁ ብትይ ሌባ በተያዘ ጊዜ እንዲያፍር እንዲሁ አንቺ ታፍራለሽ። እስራኤል እንደ ፈጣን ግመል ሆላለች። ከምኞቷ የሚመልሳት ማን ነው? የሚሻቱም አይደክሙ በወራቷ ያገኟታል ተባለ እና አንዳንዱ መንገድ ሻካራ መንገድ ነው ወዳጆች። ላይገለጥልን ይችላል። መልካም ነው ብለን እንጀምረዋለን። ወዲያው በቅጽበት ሻካራ መንገድ ውስጥ ራሳችንን እናገኛለን። በቃ ይረከበናል ያ ሻካራው መንገድ፣ ያ አስጨናቂው መንገድ ማለት ነው ወዳጆች። ስለዚህ ያለ እግዚአብሔር ፈቃድ ጉዞ አትጀምሩ። የትዳር ጉዞ ቢሆን፣ የአገልግሎት ጉዞ ቢሆን፣ ማንኛውንም ነገር ያለ እግዚአብሔር ፈቃድ፣ ያለ እግዚአብሔር ድምፅ ወዳጆች ሆይ ምንም ነገር እንዳታደርጉ በጌታ በኢየሱስ ክርስቶስ ፍቅር እጠይቃችኋለሁ። እባካችሁ በጣም ጎበዝ የሆናችሁ ክርስቲያኖች፣ አገልጋዮች፣ አማኞች እግዚአብሔር አባታችሁ ነው፣ ይናገራል።
ጠይቁት ይሄን እግዚአብሔርን፣ ለምኑት ይሄን እግዚአብሔርን። ድምፅ አለው እግዚአብሔር። እና በጣም ነው የሚገርመው። እነዚህ ሰዎች እንዳሰቡት የሆነላቸው መስሏቸው ተነሱ ይላል፣ ጥቅጥጉን አለፉ ይላል። ነገር ግን እጅግ ሳይዘገይ አውራቂስ የሚሉት አውሎ ነፋስ ከዚያ ወረደባቸው ብሎ ነው የሚናገረው። በጣም ነው የሚያሳዝነው። ወረደባቸው፣ ወረደባቸው። መርከቡም ተነጥቆ ነፋሱን ሲቃወም መሄድ ስላልቻለ ለቀነው ተነዳን ይላል። አንድ ብለው ጀመሩ። ከዛ በኋላ እሱ ተረከባቸው፣ ይነዳቸው ጀመር። በቃ ልትነዱ ዛሬ ለምን ትጀምራላችሁ? ነገ ሌላው ሊሰለጥንባችሁ የማትችሉት ዶፍ ሊወርድባችሁ ዛሬ ለምን ትጀምራላችሁ? ለምን ደጅ አትጠኑም እግዚአብሔርን? ለምን ደጅ አንጠናም? ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከረግረግ ጭቃ አወጣኝ ብሎ እኮ ዳዊት ተናግሯል። አረማመዴንም አጸና እያለ ከዛ በኋላ እንዴት ከረግረግ ጭቃ የወጣው ዳዊት መዝሙር 49 ላይ ነው ያለው። በጣም ቃሉ ደስ ስለሚለኝ ላነብላችሁ እፈልጋለሁ። ክብር ለእግዚአብሔር ይሁን። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴን አጸና፣ አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። እግዚአብሔር እንዲህ አይነት አምላክ ነው። አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ ብሎ ነው የሚናገር። ከረግረግ ጭቃ የሚያወጣ ብቻ ሳይሆን፣ አረማመድን የሚያጸና ብቻ ሳይሆን፣ ከጥፋት ከረግረግ ጭቃ የሚያወጣ ብቻ ሳይሆን፣ ዘንበል የሚል ብቻ ሳይሆን፣ ከዛም መልስ አዲስ ዝማሬን ለአምላካችን ምስጋና በአፍ የሚጨምር ነው። ከዛ ወጥቶ አንድ ሰው በአዲስ ዝማሬ ሲሞላ፣ በምስጋና ሲሞላ አስቡት። እግዚአብሔር ይህን ካላደረገ መዘመር ይቻላል? ጤናማ ሆነን እንኳን እኮ ሰላማዊ ሕይወት በሰላም እየወጣን እየገባን እኮ መዘመር አንችልም። እግዚአብሔር ግን ከረግረግ አውጥቶ ከጭቃ አውጥቶ አዲስ ዝማሬና ምስጋናን በአፋችን ይጨምራል። ስለዚህ ደጅ ጥኑት ጌታ። አትቸኩሉ ወዳጆቼ። ችኮላ በቤተ ክርስቲያን አያለው፣ በቅዱሳን መካከል ሩጫ፣ ፍጥነት እመለከታለሁ። እኔ አይገባኝም ወዳጆቹ። ሃይ የሚል አገልጋይ እንኳን የለም። ወደ ልብ ተመለሱ፣ ረጋ በሉ የሚል ቆይ እስቲ ጊዜ እንውሰድበት እና እንጸልይበት የሚል ሰው የለም። በጣም ነገሮች በፍጥነት እንዲሄዱ ይፈለጋል። አባቶች ሲናገሩ የነ ቶሎ ቶሎ ቤት ዙሪያው ሰንበሌጥ ይላል። ቶሎ 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 መጨረሻ ላይ እኮ መፍረስ ነው ያለው። በቃ መበተን ነው ያለው። ምርኮ ሆኖ መሄድ ነው ያለው። በሌላው መነዳት ነው ያለው። ፈቃድህን አንድ ነገር ወርሶ ከነዳህ እኮ አንተ ያንተ አይደለም፣ አንተ የእግዚአብሔር አይደለም። አንተ የዛ ሰው ነህ። አንተ ጀመርከው፣ ከዛ በኋላ እሱ ተረከበህ ማለት ነው። ዛሬ እኮ ጀምረው ላያዋጣቸው ጀምረው ሕይወታቸውን ተረክቦ የሚነዳቸው በላያቸው ላይ አለቃ የሆነ በጣም ብዙ ነው። ብዙ ሰዎች አሉ፣ በወህኒ ቤት ያሉ፣ በእስር ቤት ያሉ፣ በማይፈልጉት የሕይወት መስመር ውስጥ ያሉ። ምን ቀን ነው አንድ ብዬ ያችን ቀን የጀመርኳት የሚሉ የሚያለቅሱ በጣም ብዙ ናቸው ወዳጆች። ብንረጋጋ ምን አለ የሚሰማኝ በእርጋታ ይቀመጣል፣
ከመከራ ስጋትም ያርፋል። የሚናገር እግዚአብሔር እያለ የእኛ ችኮላ የት ለመድረስ ነው? አዎ ቁጭ ብለን የእግዚአብሔርን ቃል ብናጠና፣ እግዚአብሔር ድምፅ እስኪመጣ ድረስ ደጅ ብንጠና ምን አለ? የተሻለው ነገር እኮ እግዚአብሔር ጋር አለ። እኛ ተጣድፈን የትኛውን ነገር ልናመጣ ነው? እኔ በጣም ከምፈራው ነገር ወዳጆቼ ይህንን ነው። ችኮላ፣ እግዚአብሔርን ሳይጠይቁ መውጣት፣ እግዚአብሔርን ሳያስፈቅዱ፣ እንደገና ደግሞ የእግዚአብሔር ሰዎች የሚያመጡልን መልእክት በማቃለል በመናቅ ምንም አያውቅም፣ ልምድ የለውም፣ ታለንት የለውም ብሎ በቃ አንድ በቃ አዋቂ የሆነን ሰው እውቀት ተደግፎ መነሳት። አዋቂ እግዚአብሔር ብቻ ነው። ሰዎች ስለሰጣቸው እውቀት እግዚአብሔር እናመሰግናለን። ግን አንዳንድ ጊዜ የሰዎች እውቀት ላያድነን ይችላል። የፈለገ አይነት ፕሮፌሽናል ቢሆኑ ያለ እግዚአብሔር ፈቃድ ምንም ሊያደርጉ አይችሉም። ስለዚህ ወዳጆቼ ሆይ ለቀነው እንዳንነዳኛም እንዳይነዳን ነጂዎች ዛሬ አሉ። እንደ ጠፍ ከብት የሚነዱን እየገረፉ መጠየቅ አትችሉ። ወዴት ነው የሚሄደው አትሉ። በቃ ምርኮኞቻቸው ናቸው። ያው እየገረፉ ከፊት እያጣደፉ ነው ወደማትፈልጉት ነገር የሚወስዷቸው። ፕሊስ እንረጋጋ። የተሻልኮኛ አይደለም የምናገረው፣ ይሄን በጣም ስለምወዳችሁ ነው። ዛሬ ተረጋግተን የምንጸልይበት፣ የእግዚአብሔርን ድምፅ የምንሰማበት፣ የእግዚአብሔርን ቃል የምናጠናበት፣ ባይብል ስተዲዎቻችንን የምናጠናክርበት፣ የጸሎት መሰዊያችንን አድሰን በጸሎት የምንተጋበት እንጂ የምንጣደፍበት ጊዜ አይደለም። የኛ የሆነው ነገር ይመጣል፣ ማንም አይወስደው። እንጀራህን በውሃ ላይ ጣለው ታገኘዋለህ ነው የሚለው እና በጣም ነው የሚገርመው ወዳጆች። መነዳት ጀመሩ። ወስነው በጀመሩት ነገር በዚህ ነፋስ መነዳት ጀመሩ። ወረደባቸው። ሊነዳቸው ነው የወረደባቸው። ሊነዳቸው ወረደባቸው። በቃ እንደውም ከዛ በኋላ ሄዳችሁ ስትመለከቱ ያንን ክፍል ክብር ለእግዚአብሔር ይሁን። ያንን ክፍል ሄዳችሁ ስታነቡ እንደው አጭራጭሩ ነው የምናገረው። ብዙ ቃጥለዋል። እንግዲህ ከዛ በኋላ እንዲቀልላቸው ብዙ ነገር በእጃቸው ያለውን ሁሉ ወርውረዋል። ከሁሉ በጣም የሚደንቀኝ ቁጥር 20 ላይ ያለ ሐሳብ ነው። ብዙ ቀንም ፀሐይን ከዋክብትን ሳናይ ትልቅ ነፋስም ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ተቆረጠ ይላል። ፀሐይ፣ ጨረቃ፣ ከዋክብት ሳያዩ ቆዩ ብዙ ቀን። አይገርማችሁ? ምን አይነት ትልቅ መከራ ነው ባካችሁ! ትልቅ መከራ ነው የወረደባቸው። እንደገና ደግሞ ነፋስም ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ሁሉ ተቆረጠ ይላል። መነዳት ብቻ ሳይሆን በረታባቸው። እግዚአብሔርን ጠይቀው ቢወጡስ ኖሮ እነሱ ይበረቱ ነበረ። የተስፋ ቃል አላቸው፣ ይገስጻሉ፣ ይቃወማሉ። እግዚአብሔር ተናግሮናል፣ ሐሰትን ይናገር ዘንድ ሰው አይደለም እንዳለ እግዚአብሔር እንዳለኝ እንደተናገረኝ እንዲሁ ያደርገዋል ብለው ይቆማሉ። አሁን ግን ምንም የተስፋ ቃል የላቸው። ያመኑትም ሰው ሊያስጥላቸው አልቻለም። ጳውሎስንም ገፍተዋል። ስለዚህ ለቆ መነዳት ብቻ ሳይሆን ከዛ መልስ ደግሞ ወደፊት እንድናለን የሚል ተስፋ። ሰው ተስፋ ከቆረጠ አበቃ።
እግዚአብሔር ከተስፋ መቁረጥ ሕይወት ያውጣችሁ ወዳጆች። እኛ በተስፋ ነው የምንኖረው። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና ይላል የእግዚአብሔር ቃል። እንደገና ደግሞ ለአዲስ ተስፋ ለአዲስ ልደት እኮ ነው እኛ ተጠርተን በአዲስ በሕያው ተስፋ በማይጠፋ ርስት እንደ ምሕረቱ ብዛት የተወለድ ነው። ርስታችን አይጠፋም፣ እንደ ምሕረቱ ብዛት ተወልደናል። ተስፋችን ሕያው ነው ወዳጆች። በዚህ ምድር እንኳን ነገሮች ባይመቻቹ በሰማይ ግን ክብር አለን። ስለዚህ ወዳጆቼ ወደፊት እንድናለን የሚል ተስፋ ተቆረጠ ይላልና ተስፋ አንድ ሰው ተስፋ ከቆረጠ በቃ ያ ሰው በቃ ኦልሬዲ ሞቷል እና እዚህ ነገር ውስጥ ሲገቡ ታያላችሁ። እና እግዚአብሔርን ሳንጠይቅ በወጣንበት ነገር እንዲህ አይነት ነገር ውስጥ እንገባለን፣ ተስፋ መቁረጥ ውስጥ። እግዚአብሔርን እንጠይቅ ባካችሁ። ቤተ ክርስቲያን መሄዳችን፣ ፌሎሺፕ ማድረጋችን፣ የእግዚአብሔርን ቃል ማጥናታችን እግዚአብሔርን ልናውቅ እግዚአብሔርን ልንጠይቅ ነው። ስለዚህ እግዚአብሔርን ሳትጠይቁ ምንም አይነት ነገር አታድርጉ። በሰው ተገፋፍታችሁ ሊሆን ይችላል። በተለያየ በምታምኑት ሰው ፑሽ ተደርጋችሁ ሊሆን ይችላል። በተለያየ እግዚአብሔርን ፈቃድ ሳትጠይቁ ምንም ነገር እንዳታደርጉ። ያን ጊዜ እናንተ ተስፋ ስትቆርጡ ማንም ሊታደጋችሁ አይችልም። ይሄ ሁሉ ነገር ሲደርስባቸው ማን ያዳናቸው? ማንም። ተስፋ እንድናለን የሚል ተስፋ ተቆረጠ ብሎ ከዚህ አደጋ ቸሩ መድኃኔዓለም እኔንም እናንተንም ይታደገን ነው የምለው። ይታደገን። እኔ የምፈራው ትልቁ ነገር ይሄንን ነው ወዳጆች። እኔ እግዚአብሔር ተናግሮን ብዙ ጊዜ ሲያስመልጠኝ አይቻለሁ። አቅም ሲሆነኝ፣ ጉልበት ሲሆነኝ አይቻለሁ ወዳጆች። የተናገረኝ እግዚአብሔር ሲደርስልኝ አይቻለሁ። ያ መከራ ሲመጣ እኮ የተናገራችሁ እግዚአብሔር ይመጣል። እናንተ ትበረቱበታላችሁ እንጂ ያ የመጣባችሁ ነገር አይበረታባችሁም። እናንተ ትበረቱበታላችሁ። ሰልፍ የለም አላለም፣ ውጊያ የለም አላለም፣ የሆነ ነገር አይገጥማችሁም አላለም። ይግጠማችሁ እንጂ አንተ ትበረታበታለህ። በቃ እነዚህ ሰዎች ግን ነፋሱ በረታባቸው፣ ተስፋ አስቆረጣቸው መጨረሻ ላይ። የሞት ሞት ማለት ይሄ ነው በቃ። ስለዚህ እዚህ አይነት ዊክነስ ውስጥ እንዳንገባና እዚህ አይነት ሜስ ውስጥ ገብተን ሚዘረብል ላይፍ የመጨረሻ በቃ በጣም ዘግናኝ የሆነ ህይወት ውስጥ ከምንወድቅ ዛሬ እግዚአብሔርን የሞጥኝ ብንል፣ እግዚአብሔርን ጠይቀን ብንወጣ፣ ድምፅ ይዘን ብንወጣ፣ በጎቼ ድምፄን ይሰማሉ ነው የሚለው። ድምፅ ይዘን ብንወጣ ወዳጆች ሆይ የእግዚአብሔር ድምፅ ጫካን ይገልጣል፣ ምድረ በዳን ያናውጣል። እንደተናገረ እግዚአብሔር እንዲሁ ያደርጋል። ድምፅ ይዘን ስለወጣን የድል ሰዎች ነን ወዳጆቼ። ድምፅ ይዘው የወጡ ሰዎች ሰይጣን ቢያክላላም አዋጅ ሰንቆ ቢነሳም ድምፅ ይዘ ከወጣ እግዚአብሔር ያኔ ይደርስልሃል። በቃ ከተአምራት ጋር በአንተ ህይወት ይገለጣል። ያ የመጣውን በሰባት መንገድ እንድትበትነው አድርጎ ደቦል የአንበሳውን ደቦል ሶምሶን እንደቆራረጥ እንድትቆራርጠው አድርጎ እግዚአብሔር የድል ሰው ያደርጋል። አገልግሎት እኮ እያስቀጠለን ያለው ህይወት እያስቀጠለን ያለው እግዚአብሔር እንደሆነ ታውቃላችሁ። የምንሰማው ጌታ። ስለዚህ ጌታን ሰምተን እንውጣ።
ጌታን ሰምተን እንውጣ። ከአእምሮ ነገር ውጡ ወዳጆች። ከአእምሮ፣ ከብልጠት፣ ከዘዴ በቃ እንዲህ ቢሆን እንዲህ ነው፣ እንዲህ ቢሆን እንዲህ ነው። በመቀመር ነገሮችን የቀመርሽው ነገር ይቀምርብሻል እላይሽ ላይ። ምን ቀን ነው እስክትይ ድረሴው ጽኑ ልቅሶ ያስለቅስሻል። በጣም ሪሊ ቴክ ኬር ዩርሰልፍ። በጣም ራሳችሁን ጠብቁ ወዳጆቼ። እግዚአብሔርን ሰምቶ መውጣት ወዳጆቼ ሆይ ይሆንልን። የእኛ ሐሳብ የትም አያደርሰንም። እኔ በሐሳቤ ትክክል ነኝ፣ በቃ ይሆንልኛል፣ ይከናወን። ኖ ኖ ኖ ኖ፣ አይሆንልህ። እግዚአብሔር ነው ትክክል። እንደ ሐሳቡ ነው እኛ የተጠራ ነው፣ እንደ ራሳችን ሐሳብ አልተጠራንም። ስለዚህ እግዚአብሔር ምን ትላለህ ብለን ሀምብል አድርገን ሕይወታችንን አዋርደን ሃይማኖታዊ ጸሎት ሳይሆን ልባዊ ጸሎት በእግዚአብሔር ፊት ሰውነታችንን አዋርደን መጸለይ አለብን። እግዚአብሔር ያኔ ይመጣል፣ ይናገረናል። በማስረጃ በጥቅስ እግዚአብሔር በመንፈስ ይናገረንና መሄድ ካለብን ያስኬደናል፣ መቆየት ካለብን ቆዩ ይለናል። ይሄ ከኔ አይደለም ሊለን ሁሉ ይችላል። ስለዚህ ያለ እግዚአብሔር ድምፅ ወዳጆቼ ሆይ በጌታ በኢየሱስ ስም አትንቀሳቀሱ። አንዳንድ ሰዎች ጂፒኤስ ይዘው እንደሚንቀሳቀሱ መኪና ሲነዱ ምንም ከተማውን ቢያውቁት እንኳን በጂፒኤስ ነው የሚሄዱት። ድንገት ብስት ብለው የእኛ ጂፒኤስ ይሄ የእግዚአብሔር ቃል ነው። በመንፈስ የተነገረ የተጻፈ የእግዚአብሔር ቃል፣ ለሕይወታችን የተጻፈ የእግዚአብሔር ቃል። ስለዚህ ከተስፋ መቁረጥ ትድናለህ። አቤት እግዚአብሔር እንዴት አይነት ታላቅ አምላክ ነህ! ተናግረ ስላወጣኸኝ አላሸነፉኝም፣ መክበብንስ ከበቡኝ፣ እኔ ግን በእግዚአብሔር ስም አሸነፍኳቸው። እሾክ እንዲነድ እንዲሁ ጠላቶቼ ነደዱ ትላለህ። በቃ ትባርካለህ። ጌታ እግዚአብሔር የተባረከ። ስለዚህ እግዚአብሔርን ሳትጠይቁ ወዳጆቼ ሆይ በጌታ በኢየሱስ ስም አትውጡ እና ይህንን መልእክት ነው ዛሬ ላስተላልፍላቸው የምፈልገው ወዳጆች። ይህንን መልእክት እርግጠኛ ነኝ ከጌታ የሰማሁት ስለሆነ ብዙዎቻችሁ ጋር ደርሶ ሕይወታችሁን እንደሚነካ እንደሚለውጥ አምናለሁ። ጌታ የተመሰገነ ይሁን። በዚህ መልእክት ተጠቅማችሁ ከብዙ ነገር እንድትተርፉ ጸሎቴም ምኞቴም ነው። ጌታ ዘመናችሁን ይባርክ። ተባረኩ። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። አሜን።